ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው ትናንት በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች መካከል በጊዜ 9 ሰዓት ተኩል 9:45 የጀመረ የአሜክስ ስቴዲየም ፍልሚያ በአርነ ስሎት ሊቨርፑል እና በፋቢያን ሁዝለር ብራይተን መካከል የተደረገው ጨዋታ በብራይተን 2-1 አሸናፊነት መጠናቀቁን ተከትሎ የአርነ ስሎት ሊቨርፑል እያስተናገደ ያለው ተቃውሞና ትችት ከአሰልጣኙ እስከ ተጫዋቾች ድረስ ወጥነት የጎደለው በተመሳሳይ ካራክተር መዝለቅ ያቃተው የስሎት ሊቨርፑል ባለፈው ረቡዕ በነበረ የዩኤፋ ሻምፒዮንስ ሊግ ጨዋታ በበርካታ ጥንካሬዎችና የክለቡን ምስል በሚገልጽ ኳሊቲ ጋላታሳራይን 4-0 ማሸነፉን ተከትሎ በርካታ ጉዳዮች ከጨዋታው በኋላ ሲነሱ ነበር። ነገር ግን ከ64 ሰዓታት በኋላ በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ በተቃራኒው ፍጹም ደካማ የነበረ ያልተቀናጀ መልኩን ያላዘ ወይም ከዛ ጨዋታ ቢያንስ በተወሰነ መልኩ የጨዋታ ለውጦችንና በካራክተር ደረጃ ሜንታሊቲውን በጥንካሬ ይዞ የመጠበቅ ክፍተትና ችግር ተፈጥሮበት እንግዲህ የአርነ ስሎት ሊቨርፑል በዳኒ ዌልቤክ 2 ግቦች ስሎትን ከሽንፈት ያላዳናቸውን ብቸኛ ግብ ደግሞ ሜሎስ ኬርኬዝ አስቆጥሮ በአሜክስ ሊቨርፑል 2-1 ተሸንፎ ወደ አራተኛ ደረጃ ከፍ ማድረግ የሚችለውን አጋጣሚ አሁንም በዩኤፋ ሻምፒዮንስ ሊግ ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ሌላ አደጋ ተፈጥሯል። በዚህ ጨዋታ ዙሪያ እንግዲህ ቆይታ የምናደርግበት የመጀመሪያ ክፍል ፕሮግራማችን በሊቨርፑል ሽንፈት ዙሪያ ትኩረት እናደርጋለን። ከዚህ ፕሮግራም በመቀጠል ዛሬ የሚደረገውን የምሽቱን ተጠባቂ የካራቦ ካፕ የፍጻሜ ጨዋታ በአርሴናል እና ማንቸስተር ሲቲ መካከል የሚደረገውንም ቅድመ ጨዋታ ነጥቦች ላይ ሁለተኛ ክፍል ፕሮግራም ትናንት የመጀመሪያ ክፍል ሰፋ ላለ ደቂቃ ትኩረት አደረግን። ዛሬ ደግሞ በተለየ ሁኔታ ትኩረት የምናደርግበትን የፍጻሜውን ጨዋታ ይዘንላችሁ እንመጣለን። ቼልሲ ከሜዳ ውጪ በኤቨርተን 3-0 መሸነፉን ተከትሎ ከፍተኛ ተቃውሞና ትችት ሊያም ሮሲኔር በተመሳሳይ እንደ አርነ ስሎት እያስተናገዱ ይገኛሉ። እስቲ በእነዚህ ጉዳዮች ላይ ዕለተ እሁድን በ3 ፕሮግራም ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን እንግዲህ የአርነ ስሎት ሊቨርፑል ያስተናገዱት አስደንጋጭና ያለፈው ሳምንት ከነበረው የዩኤፋ ሻምፒዮንስ ሊግ ጨዋታ ፍጹም የተለየና በተቃራኒው ክለቡ በራሱ መልክና ጥንካሬ ላይ መዝለቅ የማይችል በአንድ ወጥ በሆነ ባህሪ ሊገለጽ በማይችል ደረጃ በአንዴ ከከፍታ ላይ መውረድ ተገማሽ ቡድን መሆን በተመሳሳይ ስትራክቸር አሁንም ሊቨርፑል እና ስሎት ሽንፈት በሊጉ ማስተናገዳቸውን ቀጥሏል። ይህንን ተከትሎ በክለቡ ታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት ከሻምፒዮን ከሆኑበት ማግስት ለመጀመሪያ ጊዜ ሊቨርፑል በአንድ የውድድር ዓመት በፕሪሚየር ሊግ ገና 7 ጨዋታዎች እየቀሩት 10 ጨዋታ ሲሸነፍ ይሄ በክለቡ ታሪክ ውስጥ ተመዝግቦ ማያቅ ደካማ ሪከርድ በአርነ ስሎት ዘመን በሊቨርፑል ቤት በተመሳሳይ ተፈጻሚ መሆን ችሏል። ይህንን ደግሞ በታሪክ አጋጣሚ ክለቡ ዋንጫን ባሸነፈ
በቀጣይ የውድድር ዓመት በዚህ ደረጃ ከፍተኛ የጨዋታ ቁጥር ተሸንፎ አያውቅም። ይሄ በታሪክ ለመጀመሪያ ጊዜ ነው። ከ2015-16 በኋላ በአንድ የውድድር ዓመት ሊቨርፑል 10 የሊግ ጨዋታ ሲሸነፍ ለመጀመሪያ ጊዜ ነው ከ10 ዓመት በኋላ። በዛም ወቅት ነበር አሰልጣኝ ብሬንደን ሮጀርስን በማሰናበት የርገን ክሎፕን ወደ ሊቨርፑል ማምጣት የተቻለውና ያለፉትን 10 ዓመት ሊቨርፑል በደማቅ ታሪክና ወደ ከፍታ የተሻገረበት ዘመን ነበር። እንግዲህ በአርነ ስሎት ውስጥ እየተመዘገቡ የሚገኙ ሪከርዶች በክለቡ ታሪክም ታይቶ በማይታወቅ ሁኔታ ደካማና አስከፊ ሪከርዶች አሁንም በአርነ ስሎት ውስጥ መመዝገባቸውን በተለይ በፕሪሚየር ሊግ እንደቀጠሉ ነው። ሊቨርፑል በ2023-24 የውድድር ዓመት በአለፉት 2 ሲዝን 42 ግብ በሙሉ ሲዝን አስተናግዶ አያውቅም። በሙሉ ሲዝን በየርገን ክሎፕ የአሰልጣኝነት ዘመን ቀሪ 7 ጨዋታ ያለው ሊቨርፑል እንደ ቡድን 42 የፕሪሚየር ሊግ ግቦችን አስተናግዶ አያውቅም። ለመጀመሪያ ጊዜ እንግዲህ ሊቨርፑል ከረጅም ዓመት በኋላ በአንድ የውድድር ዓመት 42 ግቦችን ሲያስተናግድና እነዚህ ሪከርዶች በአጠቃላይ የሚያሳዩት የክለቡን ጥንካሬ፣ የጨዋታ መንገድ ያለው ሜንታሊቲ፣ የኮንሲስተንሲ ጉዳይ አሁንም ጥያቄዎች በአግባቡ ሳይመለሱ አንዴ ከፍ አንዴ ዝቅ በሚል ብቃት የአርነ ስሎት ሊቨርፑል እንደቀጠለ ነው። 14 ድል፣ 7 ያቻ ውጤት፣ 10 ሽንፈት በአንድ የውድድር ዓመት በአርነ ስሎት የአሰልጣኝነት ዘመን። በፓላስ የጀመረው የፕሪሚየር ሊግ ሽንፈት በቼልሲ፣ በዩናይትድ፣ በብሬንፎርድ፣ በሲቲ፣ በፎረስት፣ በርንማውዝ፣ አሁንም ሲቲ፣ ወልቭስ እና ብራይተን ሊቨርፑል እንደቀጠለ ነው። አርነ ስሎት እና ሊቨርፑል እንግዲህ ያላቸው ቆይታ ወጥነት በጎደለው የሜዳ ውስጥ እንቅስቃሴ፣ ደካማ በሆነ የጨዋታ ካራክተር በተለይ በፕሪሚየር ሊግ አሁንም ውጤቶች እንግዲህ በሚታይ ደረጃ የክለቡን ወቅታዊ ሁኔታ የሚገልጽ ነው። ይሄ አሳሳቢነቱን ከፍ አድርጎ የሻምፒየንስ ሊጉን ጉዳይ በአንዴ ያስረሳ ከባድ ሽንፈት ትናንት 9 ሰዓት ተኩል ስሎትና ሊቨርፑል አስተናግደዋል። ምናልባት ከድምፅ ጥራት ጋር ተያይዞ እንግዲህ መጠነኛ የጉንፋን ስሜት ስላለ ይቅርታ እንጠይቃለን አድማጮች። ትንሽ ጉንፋን እያስቸገረ ስለሆነ እንግዲህ በተለያዩ መብቶች ይህን ፕሮግራም ወደ እናንተ ይዘን ለመምጣት እንሞክራለን። በተጨማሪም በዚህ ጨዋታ ዙሪያ እስቲ አንዳንድ ጉዳዮችን እናንሳ። ጨዋታው ላይ ከተፈጠሩ አጋጣሚዎች ከጨዋታ በፊትም ሲወጡ እንደነበሩት ዘገባ ከሆነ አንዳንድ ጠንካራ ጉዳዮችን በትኩረት መመልከት ያስፈልጋል። በክለቡ ዙሪያ በአንዴ እንዲህ አይነት መንሸራተት ምን ቢከሰት ነው? በርካታ የእግር ኳስ ቤተሰብ የሚያነሷቸው የየራሳቸው ሐሳብና አስተያየት አሉ። ከነዚህ መካከል ስለ ክለቡ ዴብዝና ጥንካሬ፣ የአንድ ተጫዋች ጉለት የሚያመጣው ክፍተትን ለመሙላት የሚደረግ ሽግሽግ በቀጥታ የሚያመጣውን ጫና ደግሞ የመቋቋም ጥንካሬ መጓደል፣ ኮንሲስታንሲ ማጣት፣ የቡድኑ ካራክተር በምን ሊገለጽ ይችላል የሚለው ጥያቄ እስካሁን ድረስ በግልጽ በሚታይ ደረጃ መፍትሄ ሳያገኝ ሊቨርፑል በብዙ ውጣ ውረድና ደካማ የውድድር ዓመት ውስጥ 31ኛ ሳምንት ላይ መገኘት ችሏል። የምታስታውሱ ከሆነ ከፈረንጆቹ የመስከረም ወር ከሴፕቴምበር አንስቶ እስከ ኖቬምበር ድረስ በነበሩ ጨዋታዎች በሁሉም ውድድር ከ12 ጨዋታ 9ኙን ተሸንፈው 3 ጨዋታ ብቻ ድል አድርገው ያን ወቅት በከፍተኛ ሁኔታ ስሎት ላይ ጫና ተፈጥሮም ከበስተጀርባ ያሉትን ጉዳዮች እንግዲህ በጣም በጥልቀት ትኩረት ተሰጥቶባቸው ነበር። በሁለተኛ ዙር ከፈረንጆቹ አዲስ ዓመት በኋላ ሊቨርፑል ባለፉት 13 የፕሪሚየር ሊግ ጨዋታ ድል ማድረግ የቻለው 4 ብቻ ነው። ይህም ሌላ ትኩረት የሚስብ ቁጥራዊ መረጃ ነውና ለአርነ ስሎት የዘንድሮ የውድድር ዓመት በየትኛውም መመዘኛ ለሊቨርፑል ታሪካዊ ደካማ ሪከርዶች እየተመዘገቡ ወጥነት የሌለው
የቡድን ካራክተር እንግዲህ መታየቱን ከሳምንት ቀጥሏል። በዚህ ወቅት ሊቨርፑል ማግኘት ከሚገባው ካለፉት 3 ተከታታይ ጨዋታ ላለመውረድ ከሚጫወቱ ወልቭስ እና ቶትናም ድል ማድረግ ተስኖት በድጋሚ ትናንትና ደግሞ ሽንፈት አስተናግዶ ማግኘት ካለበት 9 ነጥብ 1 ነጥብ ብቻ አሳክቶ እንግዲህ አሁንም ከቪላ ጋር ያለውን ነጥብ ልዩነት ማጥበብ የደረጃ ሰንጠረዡን 4ኛ ደረጃ ላይ መቀመጥ የሚችሉበትን አድቫንቴጅ ሳይጠቀሙ ቀርተው እንግዲህ ሌላ አሳፋሪና አሳዛኝ በሆነ የጨዋታ ሂደት 2-1 በአሜክስ ከረፍት በፊትና ከረፍት በኋላ በተቆጠሩ የዳኒ ዌልቤክ ግቦች ታግዞ ብራይተን ፋቢያን ዙለር ደማቅ ድል ከጨዋታ ብልጫ ጋር በአርነ ስሎት ሊቨርፑል ላይ ማሳካት ችሏል። ጨዋታው እንዴት ተመለከታችሁት? ከጨዋታው በፊት አንድ ጉዳይ ስንመለከት ነበር። በተለይ ዘ ታይምስ ይዞ በወጣው ሪፖርት አማካኝነት ከተመለከትናቸው ነጥቦች መካከል ከጋላታሳራዩ ጨዋታ በኋላ ሊቨርፑል እስከ ብራይተን የምሳ ሰዓት በኋላ የሚደረግ የ9:45 ጨዋታ ሰዓት ድረስ 62 ሰዓት ብቻ ነበር የነበረው ጊዜ። ሮብ ምሽት 5 ሰዓት ተጫውቶ ቅዳሜ 9:45 ይሄ ለሪከቨሪ አጠር ያለ ጊዜ ስለሚኖር የቡድኑ ኮቺንግ ስታፍ አሰልጣኙን ጨምረው በዚህ ጉዳይ በመምከር የበለጠ ተጫዋቾች ሪከቨር እንዲያደርጉ ከፍተኛ በአንድ ቀን ውስጥ ከፍተኛ ሰዓት እንዲተኙ በማድረግና በየሰዓታቱ በሚሰሩ የ15 ደቂቃ ትሬኒንጎች ላይ ቆይታ በማድረግ ሪከቨሪ ላይ ያተኮረ የበለጠ ስለ ብራይተን ጨዋታ ስልትና አንዳንድ ስትራቴጂ ከመዘጋጀት ይልቅ 3 ቀናትን ባልሞላ ጊዜ ውስጥ 62 ሰዓት ብቻ በነበራቸው የጊዜ ስኬጁል እንግዲህ ሊቨርፑሎች በነዚህ አጭርና ጠባብ ጊዜ ውስጥ ነው ተዘጋጅተው ለትናንት ቀን ላይ ለተደረገው ጨዋታ ዝግጅት ማድረግ የቻሉትና በሜዳ ውስጥ የሚታየው ጉዳይ በአጠቃላይ ከሻምፒየንስ ሊግ ድል የመጣ ቡድን አይመስልም። ከፍተኛ ድካምና በጥራት በሊቨርፑል በሚታወቅበት የአሸናፊነት ስነቦና መነቃቃት ሁላ ሳይስተዋል በሁሉም ረገድ በሲዝን ውስጥ ከታዩ በርካታ ደካማ ብቃቶች ውስጥ ምናልባት ከቶትናሙ ጨዋታ በመቀጠል ትልቅ ጉለት ድክመት የተስተዋለበት የአሜክስ ቆይታ ነው ያደረጉት። በሁሉም ረገድ ሊቨርፑል በየትኛውም የሜዳ ክፍል በጨዋታ እንቅስቃሴ ጥሩ ተጽዕኖና ልዩነት ሳይፈጥር ተዳክሞ ተሰላሽቶ በታየበት ጨዋታ ነው እንግዲህ ከባዱን ሽንፈት ማስተናገድ የቻሉት። ከነዚህ መካከል እንግዲህ የብራይተን የጨዋታ ስትራቴጂ ለሊቨርፑል በጣም ፈታኝ ስለነበር ሊቨርፑል ከወትሮ በተለየ ሁኔታ በቢልዳፑ ስህተት የተሞላበት ረጃጅም ፓሶች ውጤታማ ማይሆኑበት ከፓስ ወደ ፓስ የሚሸጋገሩ እንቅስቃሴዎች በስኬት ሳይጠናቀቁ በጣም አሰልቺና የብራይተንን ማጥቃት መቋቋም ሳይችሉ ቀርተው በ6 ቢግ ቻንስ በዘንድሮ የውድድር ዓመት ሊቨርፑል ላይ ክሬት ተደርጎ ሊቨርፑል 1 ቢግ ቻንስ ብቻ ክሬት አድርጎ ብራይተን እንደ ቡድን 2.36 ኤክስጂ ክሬት አድርጎ ሊቨርፑል ደግሞ 1.01 ኤክስፔክትድ ግብ ክሬት ባደረገበት ጨዋታ እንግዲህ በጣም ተዳክመውና ተበጣጥሰው ነበር በምሽቱ ጨዋታ ሲታዩ የነበር። ይቅርታ በቀን በተደረገው ጨዋታና የሊቨርፑል ስትራክቸር በአብዛኛው ሜዳ ውስጥ ወጥ ያልሆነ ተለዋዋጭ በሆነ ባህሪ አሰልቺ የሜዳ ውስጥ እንቅስቃሴ የተሞላ የተጫዋቾች የግል ጥረትም የተጫዋቾች ሚና በማይለይ መልኩ ለአደጋዎች በጣም ተጋላጭ የሆነ በፍጥነት ምላሽ ለመስጠት የሚቸገር የግል ጥረቶችም ከዚህ በፊት የምናስተውለው የተጫዋቾች ኳሊቲ ጠፍተው በዋሉበት ጨዋታ ነው እንግዲህ ከባድና አሳዛኝ ሽንፈት ያስተናገዱት። የበለጠ እንደውም ከጋላታሳራይ ጨዋታ በኋላ ሲነሱ ከነበሩ ጉዳዮች መካከል ጥሩ ሳይኮሎጂካል መነቃቃት ከዛ ከፍተኛ ጫናና ሃንጎቨር ውስጥ ይዟቸው ሊወጣ የሚችል ውጤት ነው። ከቶትናሙ የአቻ ውጤት በኋላ ሊቨርፑል ጥሩ ሳይኮሎጂካል ቡስት የሚያገኝበት ጨዋታ ነው ሲባል ነበር።
ነገር ግን በተቃራኒ ሆኖ ወርዶ ነበር የታየው። ጨዋታው እንደጀመረ እንግዲህ የመጀመሪያ 10 ደቂቃ ላይ በነበሩ እንቅስቃሴዎች የቀድሞ የሊቨርፑል አማካይ የምንጊዜም የፕሪሚየር ሊግ ከፍተኛ ቁጥር ያለውን ጨዋታ በማድረግ በቅርብ ሳምንት ሪካርድ የሰበረው ጄምስ ሚልነር በአንድ ለአንድ ኳስ ከሂጎ ኤኪቲኬ ጋር ባደረገው ግጭት እንግዲህ ኤኪቲኬ በተለምዶ የእግር መዛል አጋጥሞት እንግዲህ እግሩ ላይ መጠነኛ ህመም እንጂ ጉዳት ሳይሆን በሰዓቱ ምናልባት ፋታ የሚነሳ ዴድ ሌግ በሚባል የሚታወቅ የተጫዋቾች እንግዲህ ከተደራራቢ ጨዋታ ጫና በርካታ ሜዳን በሩጫ በማካለል ከፍተኛ ኤሪያዎች ላይ ትላልቅ ጥረቶችን ከቨር የሚያደርጉ ተጫዋቾች በአነስተኛ የሪከቨሪ ጊዜ ወደ ጨዋታ ሲመለሱ ከሚያጋጥሟቸው ጉዳቶች መካከል እንዲህ አይነት ጉዳት የተለመደ ነውና ኤኪቲኬ ገና 8ኛ 10ኛ ደቂቃ ላይ ጉዳት አስተናግዶ ይቅርታ ህመም ተሰምቶት እንግዲህ ተቀይሮ መውጣት የቻለውና ተጫዋቹ ምናልባት ተቀይሮ ሲወጣ ባሳየው ሪአክሽን ማልቀሱን ተከትሎ ከባድ ጉዳት ተብሎ ተሰክቶ ነበር። ነገር ግን ከጨዋታው በኋላ አርነ ስሎት በሰጡት ጋዜጣዊ መግለጫ ከ24 ሰዓት በኋላ ሌላ ጨዋታ ቢኖረን ሂጎ ኤኪቲኬ በቋሚነት መጀመር ይችል ነበር፣ ይሄ ዴድ ሌግ ነው፣ ጉዳት አይደለም በማለት እንግዲህ የጉዳቱ መጠን እንግዲህ በቀላሉ ተጫዋቹ በ24 ሰዓት ውስጥ ሪከቨር ሊያደርግ የሚችልበት የጤና ባለሙያዎች ሂደት በቀላሉ ሪከቨር እንዲያደርግ እንደሚረዳው ገልጸው ነገር ግን የነበራቸው ጠባብ የዝግጅት ጊዜ ለእንዲህ አይነት ጉዳቶች በቀጥታ ክለቡን ዳርጎ እንግዲህ ለእንዲህ አይነት ደካማ ውጤት እንዲመዘገብ የመጀመሪያ ትልቁ ፋክተር አድርገው ያነሱት እንግዲህ የተጫዋቾች ጉዳትና በተጎዱ ተጫዋቾች ፖዚሽን ላይ የሚቀየሩ ተጫዋቾች የሚተኩ ተጫዋቾችን የቡድኑን ዴብዝ ላይ ትኩረት አድርገው ነው። ትናንትና ደግሞ ከትችት ከተቃውሞ ለማምለጥ አሁን ደግሞ እያቀረቡ ያሉት ሰበብ ከዚህ ጋር ተያያዥ ሆኗል። ነገር ግን የተጫዋች በተጎዳበት ወቅት በቀጥታ የምናስታውሰው የኤሚሬትሱን ፍልሚያ የአርነ ስሎት ሊቨርፑል በ4-2-2 ስትራክቸር እንግዲህ ዲያመንድ ቅርጽ በመያዝ ለተጋጣሚ የአማካይ ክፍል ኤሪያዎችን ባለመፍቀድ በፕሬሲንግ በኩል ውጤታማ በትራንዚሽን በኩል እስከ ፋይናል ሰርድ ድረስ ይሄዳል። ነገር ግን በኳሊቲ ደረጃ ኳሶችን ለመሞከር የሚቸገር ኢፌክቲቭ ያልሆነ ሶስተኛ የሜዳ ክፍል እንቅስቃሴዎች በሚስተዋሉበት ወቅት የሚጠቀሟቸውን አይነት ታክቲክ ከብራይተን ጋር ለመጠቀም እንግዲህ ኤኪቲኬን በቀጥታ በኮርቲስ ጆንስ ተክቶ በማስገባት ፍሎሪያን ቪትዝን ነበር ወደ ሐሰተኛ 9 ቁጥር ገባ ብሎ እንዲጫወት ሚና የሰጡት። ነገር ግን በዘንድሮ ሲዝን ቪትዝን ስሎት 5 ቦታ ሞክረውታል። በቀኝ ክንፍ 2 ጨዋታ፣ በግራ ክንፍ 10 ጨዋታ፣ በሐሰተኛ 9 ቁጥር 2 ጨዋታ፣ በአታኪንግ ሚድፊልደር ወይም ከአጥቂ ጀርባ 24 ጨዋታና በግራው የሜዳ ክፍል ባለው የአማካይ ክፍል ደግሞ 2 ጨዋታ። እነዚህ ሁሉ ሮቴሽኖች ሲፈራረቁ በቡድኑ ውጤት ላይ ተጫዋቾች በቀጥታ በሚሰጣቸው ሚናና በሜዳ ውስጥ በሚተገብሩት እንቅስቃሴ አሁንም ክለቡ አለመረጋጋቱን ከሚያሳዩ ጉዳዮች መካከል የአንድ ተጫዋች ሚና በዘንድሮ የውድድር ዓመት 5 ጊዜ መቀየሩ በፖዚሽን ላይ በተለይ አሰልጣኙ የሚወስዱት ሽግሽግና የጨዋታን አድቫንቴጅ ዳግም ለማግኘት የሚደረግ ጥረት በጣም ባልተለመደ መልኩ ሊቨርፑል ተጫዋች ከቤንች ላይ ሲቀይር ከዚህ በፊት ከሉዚንግ ፖዚሽን ላይ ውጤት በመቀየር በፕሪሚየር ሊጉ ባለፉት 10 ዓመት ውስጥ ትልቁ ሪከርድ ተመዝግቦ 153 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ነው የተቀመጠው። ነገር ግን ከሉዚንግ ፖዚሽን ላይ ሆኖ ከቤንች ላይ በሚነሱ ተጫዋቾች ውጤት በመቀየር ደግሞ 91.4 በመቶ ከ2023-24 የውድድር ዓመት ጨምሮ እስከ 2013-14 የውድድር ዓመት እንደ ሊቨርፑል ስኬታማ ቡድን የለም ከቤንች ላይ በሚነሱ ተጫዋቾች ውጤታማ በመሆን። ነገር ግን
በቅርብ ጊዜያት ውስጥ ከምንመለከታቸው የቡድኑ አለመረጋጋት ወይም በሚቀየሩ የታክቲክ የተጫዋች ለውጥና ሽግሽግ የበለጠ ስትራክቸሩን ስቶ ለአደጋ ተጋላጭ ከሚሆንባቸው የጨዋታ ሲስተሞች መካከል አንደኛውን ሴንተር ባክ ኢብራሂም ኩናቴን በመቀነስ ከፊት መስመር ተጫዋች አስገብተው ራያን ግራቨንበርክን ወደ ሴንተር ባክ ሲመልሱ የበለጠ ሊቨርፑል ባላንሱን አጥቶ ባልተቀናጀ ግምታዊ የሜዳ ውስጥ አጨዋወት እናስተውላለን በተደጋጋሚ። ትናንትናም ይሄን ጉዳይ በድጋሚ ስንመለከት ነበር የምናስታውሰው። ከቼልሲ ጋር በነበረው የስታንፎርድ ብሪጅ ፍልሚያ ይሄ እርምጃ መወሰዱ ምን ያክል ሊቨርፑልን በመጨረሻ ደቂቃ ለአደጋ ተጋላጭ አድርጎ ክለቡ ከፍተኛ መስዋዕትነት እንደከፈለ የምናስታውሰው ጨዋታ ነውና አርነ ስሎት በኤኬቲኬ ጉዳት በቀጥታ ተክቶ ያስገቡት ኮርቲስ ጆንሰን ነው። በጨዋታ እንቅስቃሴ ይሄ ስትራክቸር ውጤታማ ሳይሆን በርካታ ጊዜ ፋይናል ሰርዱን ሮቴት በማድረግ የተጫዋቾችን ሚና በመቀያየር ወጥነት የጎደለው ሪትም እንዳይዝና የተበጣጠሰ እንቅስቃሴ ሊቨርፑል ኳስ ሲነጠቅ በአማካዩና በአጥቂው ክፍል ያለው የሜዳ ክፍል ልዩነቶች በጣም ሰፊ ከመሆናቸው የተነሳ ሊቨርፑል በአለፉት ዓመታት ከራፋኤል ቤኒቴስ የአሰልጣኝነት ዘመን አንስቶ ታይቶ በማይታወቅ ሁኔታ ከ31 የፕሪሚየር ሊግ ጨዋታ በ26ቱ የተጋጣሚ ሩጫና ስፕሪት በሜዳ በሚያካልሉበት የጨዋታ ስትራክቸር ከሊቨርፑል ይበልጣል። ይሄ ማለት ከሊቨርፑል በተሻለ ሁኔታ ሜዳን በማካለልና ፊዚካሊ በሃይ ኢንቴንሲቲ የጨዋታ ስትራክቸር ክለቦች ከሊቨርፑል ጋር ሲጫወቱ በክለቡ አይደንቲቲ ይህን ክለብ እያሸነፉ ነው የሚገኙት። ሊቨርፑል ትናንት በነበረው ጨዋታ ለምሳሌ የአማካይ ክፍሉ እድሜና ብቃትን ለተመለከተ ዶሚኒክ ሶቦስላይ 11.1 ኪሎ ሜትር ነው ከቨር ማድረግ የቻለው። ራያን ግራቨንበርክ 9.2፣ ማካሊስተር 9.7። ነገር ግን እድሜ የገፋው በብራይተን ቤት ረጅም ጊዜ አገልግሎ በድጋሚ በዘንድሮ የውድድር ዓመት ከቦሩሲያ ዶርትመንድ ተመልሶ ለብራይተን የፈረመው ፓስካል ግሮስ 12.9 ኪሎ ሜትሮችን ነው የሸፈነው። ስለዚህ የሊቨርፑል ኢንቴንሲቲ ከፍተኛ ጥያቄ ውስጥ እንደገባ ከሚያሳዩ የጨዋታ ስትራክቸሮች መካከል ሊቨርፑል ከ31ዱ ጨዋታ በ26ቱ በተጋጣሚ የሃይ ኢንቴንሲቲ ስፕሪንት ተበልጦ ሜዳን ከቨር በማድረግ በኩል ደግሞ በጣም ደካማ ሆኖ እያሳለፈ የሚገኝበት የውድድር ዓመት ነውና ይሄ ምናልባት ጥያቄውን ከታክቲክ ሂደት አንስቶ እስከ ቡድን ስትራክቸር ድረስ ያለውን አርነ ስሎት ላይ ከፍተኛና ጠንካራ ትችት እያስነሳ ነው የሚገኘው። የክለቡ የአጨዋወት መንገድ እንደምታውቁት ወደ አንፊልድ መግቢያ ኮሊደር ላይ ከተጻፉ ግዙፍ የክለቡ ትላልቅ ጥቅሶች አባባሎች መካከል አወር አይደንቲቲ ኢዝ ኢንቴንሲቲ የሚል ነው እና አሁን በሊቨርፑል ቤት ያ አይደንቲቲ 100% እየጠፋ መምጣቱና በራሱ የአጨዋወት ሲስተምና የቡድን ማንነት በተቃራኒው እየተቀጠቀጠ ከሳምንት ሳምንት በሊጉ እንግዲህ ውርደት መከናነብ የአርነ ስሎት ሊቨርፑል አንዱ መገለጫ ሆኗል። በክለቡ እግር ኳስ ታሪክ ውስጥ ታይቶ የማይታወቁ ድብቅ የሆኑ ያልተመዘገቡ ወይም በጣም ከባድና ደካማ የሆኑ ሪከርዶች በክለቡ ዙሪያ እየተመዘገቡ ነው የሚገኙት። ለምሳሌ ሊቨርፑል በአንድ የውድድር ዓመት 10 ጨዋታ ሲሸነፍ በሙሉ 38 ጨዋታ ነው። በነገራችን ላይ በ2015-16 ብሬንደን ሮጀርስ የተሰናበቱበት የውድድር ዓመት ከዛም በኋላ የርገን ክሎፕ መጥተው በሲዝኑ አጋማሽ ክለቡን ከያዙ በኋላ ሊቨርፑል 4 ነው የተሸነፈው። ብሬንደን ሮጀርስ ግን ኖቬምበር ላይ ሲሸነፉ 6 ጨዋታ ተሸንፈው። አሁን ይህን ጉዳይ ከግምት ውስጥ በማስገባት ስሎት የተሰጣቸው ጊዜ ክለቡን መልክ ከማስያዝ ወጥነት ያለውን ስትራክቸር ከመጠቀም ይልቅ በየጨዋታው ይዘው የሚመጡት ስልት አንደኛ የቡድኑን ካራክተርና አይደንቲቲ እንዳይለይ መሰረታዊ የጨዋታ ስልት ክለቡ በወጥነት ከሳምንት ሳምንት ሳያሳይ እንግዲህ ተገማች እንደሆነ ተጋጣሚ ባሰበውና ባቀደው ደረጃ
የሚገኝ የቡድን ምስልን ነው እያሳዩ የሚገኙትና የብራይተን ማጥቃት በሁለት ግብ ብቻ መገደቡ የሊቨርፑል የተከላካይ ክፍል በዚህ ደረጃ መዝረክረክ ለምሳሌ ከጋላታሳራዩ ድል አራቱም ሴንተር የኋላ መስመር ተከላካዮች ናቸው በቋሚነት የጀመሩት። ነገር ግን ምንቴን የመያዝ ጥንካሬ በፍሪፖንግ በኩል የታየው የአንድ ለአንድ ግንኙነት የማሸነፍና ሶሊድ የመሆን አቅም በግል ባለ ጥረት እንኳን ተመጣጣኝ አልነበረም። በቀላሉ የሚታለፍ በቀላሉ የአደጋ ክፍልን የሚያጋልጥ የፖዚሽን ስህተት ይደጋገም ነበር። በሁለት ተጫዋቾች ሊንክ አፕ ደግሞ በኪርኬዝ በኩል ያለውም አደጋ ቢያንስ በተከላካይ ስፍራ ላይ ከታዩ ጥረቶች ውስጥ በብቸኝነት የሚታይ የኪርኬዝ ጥረት ነበር። ምንም እንኳን ሊቨርፑልን ከሽንፈት ያላዳነች ግብ ያስቆጠርም በመከላከሉ በኩልም ኪርኬዝ ተፈትኖ ነው ትናንትና በሜዳ ውስጥ ቆይታ ያደረገውና ከዛም በኋላ አንዲ ሮበርትሰን ሲገባም በዛ ደረጃ ለውጥ ያመጣል ተብሎ ተገምቶ ግን ሮበርትሰንም እንግዲህ ልዩነት መፍጠር አልቻለም። ነገር ግን ከሳምንት ሳምንት በአንድ አይነት ባህሪና ምስል አልያዝ አልጨበጥ ያለው የቫንዳይክ እና የኩናቴ ጥምረት የጋላታሳራዩ ጨዋታ ምን ያክል አስደናቂ የተከላካይ ሲስተም ኦርጋናይዝድ መሆን ለአማካይ ክፍሉ ለሚፈጠርበት ኦቨርሎድ እንዴት ጫናዎችን እንደሚያቀል ከዚህ ጨዋታ በፊት የሰራነውን ድረ ጨዋታ ነጥቦችን መመልከት ትችላል፣ የቅድመ ጨዋታ ነጥቦች። ነገር ግን በተቃራኒው ሆኖ ነው ትናንትና ቆይታ ማድረግ የቻለ ሜዳ ውስጥ የኢብራሂም ኩናቴ በጨዋታ ውስጥ 11 ጊዜ ከፖዚሽን ውጪ መሆን ቫንዳይክ ባልተለመደ መልኩ በአንድ የውድድር ዓመት በአንድ ጨዋታ 8 ጊዜ ከፖዚሽን ውጪ ሆኖ አያውቅም። ትናንትና 8 ጊዜ ነው ከፖዚሽን ውጪ ቫንዳይክ ሆኖ። ይሄ ከባድ ነው። የጨዋታ ስትራክቸር እና የተከላካይ ክፍል ጥንካሬ በየትኛውም ሲስተምና ሪትም ውስጥ ቡድኑ ሙከራ ቢያደርግ ሶሊድ ሆኖ የመቆየት አቅሙ ኮንሲስታንሲ ባህሪውን ማሳየት አለበት። የግድ ተጋጣሚ ኤሪያዎችን በቀላሉ የሚከፍት ወይም የፕሬሲንግ አቅሙን የሚቀንስ ቡድን መሆን የለበትም ሊቨርፑል እንዲያጠቃ። በእነዚህ መሃል ነው በእነዚህ ክፍተቶች ውስጥ ነው አጥቅቶ ነጥብ ማግኘት የሚቻለው። እንግዲህ በብራይተን በአሜክስ አንድ ቡድን ድል ሲያደርግ ከያዘው ህልም ግብ ለመድረስ በምን አይነት የጨዋታ መልክ ውጤታማ ሊሆን ይችላል? ከባዱ ፈተና እንግዲህ ለስሎት ይሄ ነው። ቀሪ ገና 7 ጨዋታ ቡድኑ እየቀረው ከወዲሁ 10 ሽንፈት 42 ግብ ሲቆጠርበት ከባድ አደጋ ከፊት ለፊት የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር በጣም ፈታኝ ጊዜያት ከፊት ለፊት እየመጡ እንደሆነ የሚያሳዩ ናቸው። በሌላ በኩል የዳኒ ዌልቤክ አስደናቂ አስቆጣሪነት በዚህ እድሜ በቀጠለበት የዘንድሮ የውድድር ዓመት እንግዲህ ሁለተኛው ግብ ላይ አወዛጋቢ ነጥብ ተነስቷል። ነገር ግን ግቡ ጸድቋል። 3 ነጥቡን ብራይተን በአግባቡ አግኝቷል። ይግባኝም የትኛውም ጉዳይ ያንን 3 ነጥብ ሊያስመልስ አይችልም። ነገር ግን ያቺ ግብ ስትቆጠር የራያን ግራቨንበርክን ፖዚሽን ተመልከቱ። አንደኛ። በሁለተኛ ደረጃ አሰልጣኙ ኩናቴን ቀይረው ሌላ የፊት መስመር ተጫዋች ባስገቡባቸው ያለፉት 6 ጨዋታዎች ውስጥ አንዱን አቻ በመውጣት 5ቱን ተሸንፏል። ይሄ ሽግሽግ ውጤታማ እንደማይሆን ይሄ ቁጥር በበቂ ሁኔታ ማሳያ። ስኬታማ ሊያደርጋቸው አልቻለም። ምክንያቱም ተፈጥሯዊ ሴንተር ባክ አይደለም ተቀይሮ የሚገባው ወይም ሽግሽጉን የሚመራው ተጫዋች እና ባላንሱን በአንድ የሚያናጋ ትላልቅ ሪስኮችን በአቡዬ ጨዋታ እየወሰዱ ለአደጋ ተጋላጭ መሆናቸውን አሁንም ስሎትና ሊቨርፑል ቀጥለውበታልና የትናንትና የሊቨርፑል የቀን ጨዋታ በብዙ መልኩ በርካታ ነጥቦች በትንተናነት ተነጥለው ይወጡ። ለምሳሌ የመጀመሪያ ሊቨርፑል ጥቃት እንዲያስተናግድ መነሻ ከሆኑ የጨዋታ እንቅስቃሴዎች መካከል አንደኛው የግብ ጠባቂው ጆርጂ ማማርዳሽቪሊ ከራሱ የመጫወቻ ክልል የሚያርቅበት መንገድ በቀላሉ ሊቨርፑል ላይ አደጋዎችን ይጠራ ነበር። ወይም ሊቨርፑል ኦርጋናይዝድ ሆኖ
መከላከሉን ስቴብል ሲያደርግ በድጋሚ ሌላ ጫና ይመጣበት ነበር። ቫንዳይክ እና ኩናቴ መካከል ያለው መናበብ፣ የአማካይ ክፍሉ በቢልዳፕ በኩል እየሰጡ ያሉት አገልግሎት ትናንትና ሊቨርፑል ከኢነርጂ ውጪ ሆኖ ተዳክሞ ፍላጎት ያጣ አንገብጋቢ ጉዳይ ከፊት ለፊቱ ያለ ቡድን አይመስልም። የሻምፒየንስ ሊግ እግር ኳስን ቦታ ይዞ ማጠናቀቅ የመጀመሪያ ትልቁ ዋስትና ሊሆን እንደሚገባ በተደጋጋሚ ስናነሳ ነበር። ምክንያቱም በሻምፒየንስ ሊግ እግር ኳስ ዋንጫ ሳክቶ ወደ ዩኤፋ ሻምፒየንስ ሊግ ከመግባት ይልቅ እጁ ላይ ያለው በራሱ የመወሰን በየጨዋታው 3 ነጥብን ሆም አድቫንቴጅ እየተጠቀመ በአዌይ ማች የበለጠ በጥንቃቄና ፕራግማቲክ በሆነ እግር ኳስ ነጥብ መሰብሰብ ባለበት ስትራክቸር ሊቨርፑል የሚገመትና ተጠባቂ ቡድን ሆኖ ፍላጎት የሌለው የክለቡን አይደንቲቲና ሜንታሊቲ ያጣ በሜዳ ውስጥ ያለው ስትራክቸር ደግሞ የበለጠ ፍጹም ያልተጠበቀና ደካማ ሆኖ ነው ትናንትና ማሳለፍ የቻለውና ይሄ እንግዲህ ከሳምንት ሳምንት በአንድ ጨዋታ ጥሩ ሲሆን በሌላ ጨዋታ ደግሞ አስከፊ ያን በጎ ፐርፎርማንስ ጭምር ክሬዲቱን ከቀናት በላይ እንዳይቆይ የሚያደርግ ውጤት ይመዘገባል። ለምሳሌ ከዚህ በፊት በተደጋጋሚ አሰልጣኙ በፕሪሚየር ሊግ ውጤት ጫና ውስጥ በገቡበት ሰዓት የሻምፒየንስ ሊግ ውጤቶች የአሰልጣኙን ቆይታ ሲያተርፉ ነበር። ታስታውሱ እንደሆነ ከቼልሲና ጋላታሳራይ ተከታታይ ሽንፈት በኋላ ከፍተኛ ጫና ውስጥ ገብቶ በብሬንፎርድ ተሸነፉ። ከዛም በኋላ ግን ኢንትራ ፍራንክፈርትን አሸንፈው ጉዳዮች ረገቡ። ማርሴን አሸነፉ። ከዛም በኋላ በበርንማውስ ተሸነፉ። አሁን ጋላታሳራይን አሸነፉ። እንደገና በብራይተን ሽንፈት አስተናገዱ። ያለፈው ሳምንት የመጀመሪያ ዙሩን በጋላታሳራይ ተሸንፈው ከቶትናም ጋር አቻወጡ። ስለዚህ ሊቨርፑል የነበረው የድሮ ሜንታሊቲ አንደኛው የተዳከመውና የክለቡ ምስል እየጠፋ ነው የሚገኘው ብለው በርካታ ሚዲያዎች ላይ ትንተና የተሰጠ የሚገኝበት ዋነኛ ምክንያት ለሁለት ውድድር ብቁ የመሆን አቅሙንና ጥንካሬውን እያጣ መጥቷል። ለዚህ ምናልባት እንደመነሻነት ስለ ዴብዙ ሊነሳ ይችላል፣ ስለ ጉዳቱ ሊነሳ ይችላል። ነገር ግን በየትኛውም መመዘኛ ለምሳሌ ተጫዋቾች ሊጎሉ ይችላሉ፣ የዴብዝ እጥረት አሰልጣኙን ሊያጋጥማቸው ይችላል። ነገር ግን የቡድኑ ምስል መገለጫ ቢያንስ ሊቨርፑል ይህን ያክል ጥሩ ነው ይሄ ውጤት የተመዘገበው በሚባል እንኳን ስቴጅ ፐርፎርም ማድረግ አልቻለም። አሁን ስለ ዴብዙ አግባብ ሊሆን ይችላል ጥያቄው። ነገር ግን ዴብዙ የተዳከመ ቡድን ቢሆን እንኳን በየትኛው ምስል ነው የሚገለጸው? ያ የቡድኑ ጥንካሬና የማሸነፊያ መንገድ ከላዩ ላይ ተገፎ ወጥቷል። ይሄ ነው አሁን ትልቁ ክፍተት። የሊቨርፑል አይደንቲቲ መገለጫ የጨዋታ ስትራክቸር ወይም ታክቲካል ሂደት። ለመጀመሪያ ጊዜ የምታስታውሱ ከሆነ ስለ ታክቲካል ስትራክቸር ካወራን ወራት ሆኖናል። ስለ ሊቨርፑል፣ ስለ ማንቸስተር ዩናይትድ አውርተናል፣ ስለ ቼልሲ ተነጋግረናል፣ ስለ አርሴናል በተመሳሳይ አንስተናል። በቅርብ ሳምንት ማድሪድ እና ባርሳንም አንስተን ስላጫወታቸው ስናነሳ ነበር። የሊቨርፑልን በግልጽ ለማንሳት በሚቸግር ደረጃ የሜዳ ውስጥ ስትራክቸር ፈታኝ ስለሆነ ለአደጋዎች በቀላሉ የሚከፈት አንድ ግብ ለማስቆጠር የሚወስደው ፕሮሰስና ሂደቱ በጣም አሰልቺ ስለሆነ የክለቡን የተለየ የጨዋታ ሪትም ለማምጣት ወይም እነዛ ጉዳዮች ላይ ትኩረት ለማድረግ ምቹ አልነበረም የክለቡ ስትራክቸር። ለመጀመሪያ ጊዜ ከጋላታሳራይ ጋር ጥሩ ፐርፎርማንስ ተመለከትን። በአንዴ ደግሞ ከዛ ደረጃ ወርዶ ያልተቀናጀ ትናንትና የሚተዋወቁ ተጫዋቾች ናቸው የሚመስሉት። ሜዳ ውስጥ ለመግባባት እንኳን ፈጣን ውሳኔ ለመስጠት ድግግሞሽ በተሞላ የሜዳ ውስጥ እንቅስቃሴ እንግዲህ ዋጋ ከፍለው አሁንም የሻምፒየንስ ሊግ ቦታ በከፍተኛ አደጋ ቀይ ማብራት አብርቶ ስሎትንና ሊቨርፑሎችን ወደ አደጋ እያቀረበ ነው የሚገኘውና ፈታኝ ጊዜያት ከፊት ለፊት ለአሰልጣኙና ለክለቡ እየመጡ ነው የሚገኙት። ምናልባት በአሰልጣኙ በኩል የተለየ ውሳኔ ሊያስወስን የሚችሉ ቁጥራዊ መረጃዎች እየወጡ ነው የሚገኙት። ታስታውሱ እንደሆነ ብሬንዳን ሮጀርስን ለማሰናበት አንደኛው ምክንያት የነበረው የተሸነፉት የጨዋታ ቁጥርና የሊቨርፑል የወቅቱ የጨዋታ ስትራክቸር ነው። ኤድዋርድ
ፈጣን ውሳኔ ወስኑ ክሎፕ ማምጣት የቻሉት። ነገር ግን ሊቨርፑል ከሲዝኑ በርካታ ጨዋታዎች በእንዲህ አይነት አይደንቲቲ ነው ሲገለጽ የነበረው። ስለዚህ በየትኛው መልክ ነው ቀጣይ ዓመት ይሄ ቡድን ተሸጋግሮ እንደውም የዩኤፋ ቻምፒየንስ ሊግን ቦታ ይዞ አጠናቀቀ እንበል፣ ሊቨርፑል በየትኛው የጨዋታ ስትራክቸር እና ጌም ኦፍ ስቴት መጥቶ ነው ተጋጣሚ ሊያሸንፍ የሚችል? አሁን እኮ ምንም አይነት ፍንጭ እየሰጠ አይደለም። ምክንያቱም ፍንጮች የሚገኙት ከኮንሲስታንሲ ነው። ቢያንስ ቡድኑ በዚህ በኩል ዌል ኦርጋናይዝድ ነው። ይሄ ጥንካሬው ዩኒክ ነው። ይሄ በኩሉ በበለጠ ቢጠናከር እነዛ ፖዚሽኖች በአዳዲስ ግዢዎች ይጠናከራሉ ተብለው ከበጎ ጉዳዮች መነሻ በማድረግ የክለቡን ስትራክቸር ላይ ወይም የጨዋታ ስታይል ላይ ትኩረት ይደረጋል። አሁን በዛ ደረጃ ሊነሱ የሚችሉ ግልጽ የክለቡ አይደንቲቲ ሜዳ ውስጥ እየተስተዋለ አይደለም። በሜዳውና ከሜዳው ውጪ አንድ አይነት ባህሪ እየተለበሰ ተገማሽ ቡድን ሆኗል። ወደ መጨረሻ ደቂቃ በቀላሉ ግብ የሚያስተናግድ፣ ለአደጋዎች የራሱን የሜዳ ክፍል የሚከፍት፣ በማጥቃቱ በኩል የማጥቃቱ ፕሮሰስ በጣም አሰልቺ የሆነ ወጥነት የጎደለው ቡድን ሆኖ አሁንም የስሎት ሊቨርፑል እንግዲህ ከጥሩ ውጤት በኋላ የተመዘገበ በጣም አስከፊና የወረደ ብቃት በአሜክስ በአጭር ሰዓት የሪካቨሪ ጊዜ የተመዘገበ ውጤት ነው። በመጨረሻም ግን ትናንትና በሶሻል ሚዲያ ከፍተኛ ተቃውሞ አልፎም ዘረኝነት ጥቃት እንደደረሰበት ጭምር ዘአትሌቲክስ ሌሊት ላይ ጥቆማ ይዞ ወጥቷል። በጉዳዩ ላይ እንግዲህ የተለየ ማብራሪያ በክለቡ በሚያደርገው ከፍተኛ የማጣራት ሂደት ምላሾችን የሚሰጥ ይሆናል በማለት የገለጹት የኮርሊ ጋክፖ ብቃት ነውና በጣም በሊቨርፑል ቤት የበለጠ ተዳክሞና ተጫዋቹ እንዲቀየር ሜዳ ውስጥ ጭምር ያዌ ደጋፊ የሆኑ የሊቨርፑል ደጋፊዎች ተቃውሞ ያሰሙበትም የ9 ከ45 ጨዋታ ነውና የ17 ዓመት ተጫዋች ሪዮ ኖጎሞሃ ከገባ በኋላ ሊቨርፑል እንደ ቡድን ተጫዋቹ ተቀይሮ እስከሚገባ ድረስ ያሳኩት ድሪብል፣ ያሳኩት ቻንስ ክሬት የማድረግ የአደጋ ክልልን በድሪብል የማግኘት እንቅስቃሴ ዜሮ በበላበት የጨዋታ እንቅስቃሴ እንግዲህ ሪዮ ኖጎሞሃ ከገባ በኋላ ያሳየው ኢፌክቲቭ እንቅስቃሴ ሌላ የማንቂያ ደወል ለአርነ ስሎት ምልክት የሰጠበትም ጨዋታ ነበር። ከዚህ ጨዋታ ሊወጣ የሚችል ፖዚቲቭ ጉዳይ ምናልባት የኪርኬዝ ግብ ያስቆጠረበት ቴክኒክና ሪዮ ኖጎሞሃ ተቀይሮ ገብቶ በዛ ቦታ ያሳየው እንቅስቃሴ ነው። ነገር ግን ኮርሊ ጋክፖ ከየትኛውም ጊዜ በላይ ከፍተኛ ትችትና ተቃውሞ ያስተናገደበትም ጨዋታ ነው። በሙሉ 45 ደቂቃ 0 ኦፍም ኦን ታርጌትም ከ9 ኳስ ውጪ ስኬታማ ፓስ ያላደረገ በሙሉ 90 ደቂቃ 37% ብቻ ነው ፓስ አኪሬሲው ውጤታማ ሆኖ የተጠናቀቀው። የአርነ ስሎት ሊቨርፑል በደካማ የሜዳ ውስጥ እንቅስቃሴና ብቃት ዋጋ ከፍለው 2-1 በሆነ ውጤት ሽንፈት አስተናግደው የበለጠ ራሳቸውን ከዩኤፋ ቻምፒየንስ ሊግ ሊያወጣ የሚችል ከባድ ውጤት በአሜክስ ተመዝግቧል። ቀጣይ 14 ቀናት እንግዲህ የኢንተርናሽናል ብሬክ ቆይታዎች ናቸው የሚኖሩት። ከዛም በኋላ ስንመለስ እንግዲህ የኤፍኤ ካፕ ፊክቸር ነው ለአርነ ስሎት ሊቨርፑል ከማንቸስተር ሲቲ ጋር በኢትሃድ የሚጠብቃቸው። በእነዚህ 14 ቀናት ውስጥ አሰልጣኙ ርምት ለመውሰድ በቂ የማሰቢያ ጊዜ አግኝተዋል። የተጎዱ ተጫዋቾች ሪካቨር እንዲያደርጉ ወደ ሜዳ እንዲመለሱ የጊዜው ሰፋ ማለት በፍጥነት እንዲመለሱ ይረዳቸዋል። ነገር ግን ሊቨርፑል ኦርጋናይዝድ ይሆናል ወይ የሚለው ጥያቄ አሁንም በአግባቡ ምላሽ ሳያገኝ በብዙ ጥርጣሬዎችና ምላሽ አልባ በሆኑ ሁኔታዎች እንደሚቀጥል ትላልቅ ምልክቶች ታይቷል። ለማንኛውም የአርነ ስሎት ሊቨርፑል ከሜዳ ውጪ በብራይተን 2-1 የተሸነፈበትን ጨዋታ በእንዲህ መልኩ ለእናንተ ይዘን መጣን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በዌምብሌ ፍልሚያ ተመልሰን እንመጣለን። የዛሬ ምሽቱን የፍጻሜ ጨዋታ ይዘን እስከዛው ድረስ ሰላም ቆዩ።